تومي قزبل أتابروا አይዞሽ አትላፉ ያታካችሁን አትላፉ አንቺ ልጅ ጨዋታ እየወደድሽ በኋላ ዶክተር የመሆን ህልምሽ እንዳይጨናገፍ። እኔ እኮ ጥናቴን ከጨረስኩ በኋላ እንድጫወት ሁለታችሁም ፈቅዳችሁልኛል። አዎ፣ ግን ቢሆንም እንደ አባትሽ ዶክተር ለመሆን ጠንክረሽ ማንበብ ምናምን መጥናት አለብሽ እኮ። በሁለታችሁም ሀሳብ እስማማለሁ። ጎበዝ የኔ ቆንጆ። ደግሞ በትምህርትሽ ጎበዝ ትሆኚ እኔም አባትሽም በይበልጥ እንወድሻለን። እኔም እናንተን የመሰለ እናትና አባት በማግኘቴ በጣም ደስተኛ ነኝ። እወዳችኋለሁ። እኛም አንቺን የመሰለ ቆንጆ ልጅ ስለሰጠን በጣም ደስተኞች ነን። እንወድሻለን። እንዴ ምንድነው? ዛሬ እኮ እሁድ ነው። እሁድ ደግሞ ሁል ጊዜ የምናዝናናበት ቀን ነው። ታዲያ እኔ እሱን መች ረሳሁት? ትወስዱኛላችሁ? አዎ። በይ መኝታ ክፍልሽ ግቢና ተኝ። እሺ? ጎበዝ ነሽ። ደግሞ ባለፈው ለተሰጣችሁን ቀይ አሻንጉሊት በጣም ወድጃታለሁ። እሺ ዛሬ ባሳለፍነው ጊዜ በጣም ደስተኛ ሆኛለሁ። አመሰግናለሁ። እኔ ራሱ ካንቺ ጋር በማሳለፌ በጣም ደስተኛ ነኝ። በሉ በመሰጋገኑ ትታችሁ አሁን ስለደከመን አረፍ እንበል ይሻላል። የኔ ውድ እቺን የመሰለች ልጅ ስለሰጠሽ በጣም አመሰግንሻለሁ። የኔማ አንተም እኮ ጥሩ ባል፣ ጥሩ አባት፣ ብቻ ከጥሩም በላይ ነህ። ለእኔ እንድትሆን የሰጠኝ ፈጣሪ አመሰግነዋለሁ። እኔም እንዴ ረስቼው ዛሬ እኮ ማሪን ቀጥሬው ነበር። ውይ ባለፈው የመጣ ጊዜ ለኔም ነግሮኝ ነበር። በነገራችን ላይ በጣም ጥሩ ጓደኛ እኮ ነው ያለ። በተለይ የልቡ ብርሃን እጅግ በጣም ነው የሚያስገርም። አንድ ጊዜ ስለ ህይወት ያጫወተኝ ለጊዜ አስታውሰዋለሁ። እያንዳንዱ ሰው የራሱ የሆነ ሚስጥር አለው። ያንን ሚስጥር ራሱ አዝሎት ካልሄደ በስተቀር ህመሙ ከባድ ነው ያለው ለጊዜ ትዝ ይለኛል። መቼም ቢሆን አይረሳኝም። ለማንኛውም ከቻልክ ነገር ከስራ ስትወጣ አገኘው ቀረበው።
የእሱን የግል ሚስጥር በሽታ እንዲሆኑ አክሞ እንጂ ዶክተር። እስቲ ሞክሩ። ሰሞኑን ከጓደኛዬ ጋር መገናኘት አልቻልኩም። ወይ ማታ ራሱ ቀጠረው ነበረኝ ያለ ሲያወራኝ ነበር። እንደሱ አይነት የልብ ጓደኛ መቼም አላገኝም። አዎ ግን ምን ነው ፈለከው ነው? አዎ ፈልጌው ነበር። ለምን? እነግርሻለሁ። እንዴ ማሪ መጣህ እንዴ? መጥቻለሁ። ፍርዬ እንዴት ነሽ? ደህና ነኝ። ያቺ ሙዚቃ ናፍቃኛለች። እስቲ አብረን እንበላት። እሺ ነይ ልበልልሽ። እሾህ ወጋኝ እኔን ይውጋኝ ባሎ ፈጨኝ እኔን ይፍጨኝ መኪና ፒፕ ፒፕ መኪና። አለኔ ፍቅር አናገርሽው? ጀም ናፍቀኛል ለማለት ከሆነ እኔም በጣም ናፍቀሽ። ለምን? ይሄ ተወዳጅ ቤተሰብ በናፍቆት ሞቷል በእኛ። እሺ ነኝ ቻው። ኤልሲ ሰርፕራይዝ! ምን ነው ማስመልከት? የዛሬዋ ቀን እንዴት ተረሳለህ? አዎ አስታውስ ጓደኛዬ። ዛሬ ምንድን ነው? እኔንም ጓደኛ ነው ያስታወሰኝ። አዎ እስኪ አስታውስ። ማስታወስ አልቻልኩም። ምንድን ነው? ዛሬ ከተጋባን 12 ዓመታችን ነው። በጣም አመሰግናለሁ። በጣም አመሰግናለሁ ጓደኛዬ። ምንም አይደል። ያኔ በዛች ቀን እኔም በጣም ደስተኛ ነበር። በሉ እንግዲህ እኔ ልሄድ። ውይ ትንሽ አትቆይም? አይ ሳይመሽ በጊዜ መሄድ አለብኝ። ትንሽ ብትጫወት ደስ ይለኝ ነበር። ለምን እዛ ታር? አይ ፍርዬ ሌላ ጊዜ አድራለሁ። አሁን ግን መሄድ አለብኝ። ያቺ ሙዚቃችን ሳንጫወት። አይዞሽ ሌላ ቀን እንጫወታለን። እንዳልከ እንግዲህ ሌላ ጊዜ በሰፊው እንጫወታለን። ለአሁኑ ግን በጣም ነው የማመሰግነው። ምንም አይደል። በሉ ደህና አደሩ። እሺ ደህና ደሩ። እሺ ቻው። እስቲ በደንብ ታምሽ። በደንብ ታምሽ። ምንሽን ነው በጣም ይሰማሽ? ራስ ምታት አዘውትሯል።
ያው ብዙ ጊዜ ደግሞ ረጅም መንገድ ሲሄድ ወይ ደግሞ ሙቀት ሲሆን አንዳንድ የሚነሳብኝ ልብ ነገር አለ። ምግብ ላይ ምግብ ላይ እንኳን ጥሩ ነው። አተነፋፈስ እንዴት? አይ አተነፋፈስ ላይ በኖርማል ጊዜ ነው። ረጅም መንገድና ሙቀት ሲያገኝ ነው የመድከም ስሜት ያለው። እሺ አተነፋፈስሽ እንኳን ጥሩ ነው። ለምግብ ለአንዳንድ ነገር ደጋሽም መድኃኒት አዘዝሻለሁ። እሺ እሱን ከምግብ በኋላ ትጠቀሚያለሽ። እንደገና ማስታገሻ ማዝልሻለሁ። እሺ አመሰግናለሁ ማሬ። ትላንት እኮ አንተ ባታስታውሰኝ ረስቼው ነበር። መርሳት አልነበረብሽ። ያኔ ትዝ ይለኛል የሰርጋችሁ ዕለት ደስታው ልዩ ነበር። አዎ በጣም ባለቤትሽን የሆነ ነገር ላማክረው ፈልጌ ነበር። ምን? ስለ ብርሃን። የእናንተ ብርሃን ደስታችሁ፣ ፍቅራችሁ ልጃችሁ ናት። ይህንን ደግሞ በዓይናችሁ ታዩታላችሁ። ስለ እኔ ብርሃን ላማክረው ፈልጌ ነበር። ማለቴ እንደውም ተይው፣ ለራሱ አማክረው ይሻላል። ከዚህ በፊት አማክሬው ከባድ ነው ብሎኛል። እሺ በቃ አውሩበት። እሱ እንደሆነ ለአንተ ምንም ያደርጋል አይደል? ያንን ብርሃን እስከ መስጠት ማለት ብቻ እናንተ አውሩበት። እኔን ይውጋኛ ክንባሎ ፈጨኝ እኔን ይፍጨኝ መኪና ፒፕ መኪና ፒፕ ሾላ እርግፍ እርግፍ ሾላ እርግፍ እርግፍ ሾላ እርግፍ እርግፍ ፍሬን ስዳት አልገባኝም። ወዴት? አላውቅም። ምን? ከባለፈው ትንሽ የተሻለ ይመስላል። ይህን ደግሞ ትሞክራለህ ማለት ነው። እሺ የበለጠ እሺ ሄሎ ምን? ሁል ጊዜ ከቤት አትውጪ፣ ጨዋታ ያጥቃሽ ምላት ለዚህ ነበር። ልጅ አይደለች ምን ታርግ ብለህ ነው? ቆይሻው ምን ሊፈጠር ይችላል? ልጃችን የት ይሆን ያለችው? ፖሊሶቹ ምን አሉሽ? መረጃ እየሰበሰብን ነው፣ ያለውን ነገር እናሳውቃቸዋለን ያሉት። እኔ የምልህ ቶማስ፣ ምናልባት በስራ ጉዳይ ወይም ደግሞ በሌላ ነገር
ያስቀየምከው ሰው ይኖር ይሆን እንዴ? ኧረ በፍጹም በፍጹም። ቆይ ምን አይነት ችግር ነው የተፈጠረብን? እኛ እኮ ከቤተሰባችን አልፎ ሌላ ሰዎች ጥሩዎች ነን። ይህንም አንተም ታውቃለህ አይደል? ልክ ነሽ። ግን በዚህ ጊዜ ሆድ ለባሰው ማጭድ አታውሰው ይባል የለ? ምናልባትም ከዚህ ታሪክ ጀርባ ሌላ ነገር ያዘለ ሰው ሊኖር ስለሚችል እስኪ በደንብ አድርጋችሁ አስቡበት። እኔ ስለምትናገረው ነገር ሁሉ ምንም አላውቅም፣ ግን እችን የመሰለች ልጅ ለምን? በእውነት በጣም ነው ያዘንኩት። እኔም የቻልኩትን ሁሉ አደርጋለሁ። አዎ እንፈልጋታለን። መቼም ልጃችን ጠፍታ እጅና እግራችን አጣጥፈን እንቀመጥ አይደል? በተቻለን አቅም ፈልገን አፈላልገን ማግኘት አለን። አዎ ልክ ነሽ ኤልሳ። ከነገ ጀምሮ ያልሽውን ነገር መተግበር ይሻላል። ይህን የፈጸመው ማን እንደሆነ ልወቅ ብቻ። እኔ ነኝ የማደርገውን ማውቅ። ለምን እንደተደረገ ማወቁም አስፈላጊ ይመስለኛል። ቆይ የምንጠረጥረው ሰው አለ እንዴ? እሱ እንዳለ ስራ ቦታ አካባቢ? በፍጹም በፍጹም። ሁሉም ነገር እንደዚህ ሆነ። ልጃችን ብትሞት ነው እንጂ ይሄን ያህል ጊዜ ደብዛው ባልጠፋ ነበር። የኔ ፍቅር የመጀመሪያ ልጃችን ወንድ ይሁን ወይስ ሴት? እኔ ፈጣሪ የሰጠንን ነገር አሜን ብዬ በጸጋ እቀበላለሁ። በጣም እኮ ነው የኔ ፍቅር። እኔም በጣም ወድሻለሁ። ይሄ ጽጌረዳ ደግሞ ላንቺ ይገባሻል። ሸዋ ግን ለኔ አይገባም። በኋላ ደግሞ ወደፊት በሾክ ወጋኸኝ ምናምን ብለሽ ብትወቅሽኝስ? አታደርገውማ የኔ ፍቅር። ቆይ ባደርገውስ? ማለቴ እሾኮኝ በወጋሽስ? አይሆንማ። ሞታለች ስላልኩ ነው የማትበለው? ይኸውልህ ትሰማኛለህ? ልጃችን በህይወት ብትኖር ኖሮ እስካሁን ትገኝ ነበር። ፖሊሶችም ያሉት ይሄንን ነው። ስለዚህ በቃ ሞታለች። አልሞተችም። ልጄ አልሞተችም። አታሟርቱባት። ይሄን እኮ አንተ ጦስ ይሆናል። ማን ያውቃል? ያንቺም ሊሆን ይችላል። ዝም በይ። እኔ ዝም በይ? ይኸው ልጃችን ከሞተ ጀምሮ ጸባይ ሁላ ተቀያይሯል። ይኸውልሽ ልጄ ሞታለች ስትይ አመንኩና እንዳንቺው አብሬ ጥቁር ለበስኩ።
ከዚህ የበለጠ ምን ላድርግልሽ? ምን ይደረጋልኩ? መቼም ሁሉም ነገር እንደ ድሮ አይሆንም። ይህም እንደ ድሮ ይሆናል ብዬ አልጠብቅም። ምንድን ነው ፍቺ ነው የምትፈልገው? አንቺ ምንድን ነው ደህና ነገር ካፍሽ ያወጣል እንዴ? ደህና ነገር ከልጄ ጋር ጠፋኩ። እሺ በቃ ተረጋጊና በትዕግስት ለማሰብ ሞክሪ። ይህን ሁሉ ጊዜ ጠበቅኩ። ምን ተገኘ? ምንም ጠብ ያለ ነገር የለም። ይህም እኮ ውስጤን ሳያዝን ቀርቷል። በቃ ልቻለው ብዬ ነው። ታዲያ ልጃችን ነገር ቻዩ። በቃ በምትችይው አቅምሽ ጠብቂ በይሻል። በቃ አትጩ፣ ጩብኝ። አትጩ። እኔ ቤቱ የሚጮህብኝ ይበቃኛል። የልጄ ትዝታዋ ናፍቆቷ የሚጮህብኝ ይበቃኛል። አትጩብኝ። አትጩ። በቃ ተረጋጊ። ተረጋጊ። ፍሬያችንን እኮ ነው ያጣናት። ምን ላድርግ? ተረጋጊ። ጓደኛዬ ምን ነው ዝም አለ? ያው የኤልሳ ነገር ግራ እየገባኝ ነው። ምን ነው ችግር አለ? ፍሬ ከጠፋች ጀምሮ ልጄ ሞታ ይሆናል እያለች ውስጧን እየጎዳች ነው። ብቻ አላውቅም። አይዞ አትጨነቅ። እኔም በሆን በግሌ ለማጽናናት እሞክራለሁ። አታስብ። ተማ ጓደኛ በምትችለው አቅም ሁሉ እየረዳኝ ምን ታደርግ? እንደው ፍሬን አምጥቻት በእሷ ቦታ እኔ ብሆን ደስ ይለኝ ነበር። ማሪ ቤቱ እኮ ጨለመ። ሁሉ ነገር እሷን ነው የሚያስታውሰው፣ እሷን ብቻ። አይዞ ጓደኛዬ፣ ጠንከር በል። እንደዚህ እየሆንክ መፍትሄ ወይም ደግሞ ለውጥ ማምጣት አይቻልም። እንደው ለእናንተም ለመንፈሳችሁም ሲባል ለምን ቤቱን አከራይታችሁ ታጥጡ? ሳላነሳው ቀርቼ አለች። አይሆንም አለች። አይ የፍሬ ነገር የውስጤን ብርሃን አጨልሞታል። እስቲ እባክህ ከቻልክ እባክህን ባለቤቴን አረጋጋልኝ። እሺ ጓደኛዬ፣ የምችለው ሁሉ አደርጋለሁ። ግን አንተም ተረጋጋየ። ውስጥህን ለማደስ ሞክር። እንደዚህ መሆን ተገቢ አይደለም። እኔማ ስንቱን ቻልኩት። አንዳንዴማ ሙት ይለኛል። ደግሞ የኤልሳን ነገር ሳስበው ደግሞ ተው እንዲህማ አይባልም። እኔን የደረሰብኝን ሁሉንም ነገር ታውቃለህ አይደለም? ታዲያ እኔ ምን ሆንኩ? ያው እየኖርኩ አይደል? እባክህን ከቻልክ እባክህን እሷን እንድታረጋጋልኝ ለምን? ምን ማለት ነው ጓደኛዬ? ይህ እኮ ልመና አያስፈልገውም ጓደኛዬ። ይህ እኮ
የጓደኝነት ግዴታዬ ነው። ዋው! በክፉ ቀን ደግሞ አብሮ ያልኖረ ጓደኛ አይደለም አይደለም? አዎ። በዛ ላይ ደግሞ አንተ ለእኔ ከጓደኛም በላይ ወንድሜም ጭምር ነህ። ያኔ ትምህርት ቤት እያለን ጀምሮ ነው የምንተዋወቀው። አትጨነቅ፣ እኔ ከጎንህ አለሁ። ተመስገን ተመስገን። ፈጣሪ መቼም አንተን ከጎን ያደረገ ለምክንያት ነው። አይ እናንተ ላይ የመጣባችሁ ነገር ለምክንያት ነው። አይዞ በቃ አሁን ትንሽ አፋችንን ረጠብ እናድርግ። የቀረበልሽ ለምንድን ነው ያልበላሽ? እማዬ ናፈቁ። የጠየኩሽን ብቻ መልሽልኝ። ቆይ የት ነው ያለሁት? እስቲ ንገረኝ። ነገርኩሽ እኮ ብትጮይ ለማምለጥ ብትሞክሪ የማትችይበት ግራውንድ ውስጥ ነው ያለሽ። ቆይ ለምን ጥያቄ አትጠይቂኝ? ጥያቄ እንደዚህ አታብዥብኝ አላልኩሽም? ትልቁ አባት እስከሚመጣ ድረስ ይልቁን ይሄን በይ። አልበላም። እንግዲያውስ ሲርብሽ ትበያታለሽ። እንደምን አደርክ ዶክተር? እንደው ሰው ምን ይሻለዋል? ለነገሩ ልጁ አይደል ምስኪን። እንደው ተው የሚለው የሚመክረው ሰው ይጥፋ። እንዲህ ከሆነ የት እንደሚደርስ እንጃ። እንደው ምን ይሻለዋል? ፈጣሪ ከሱ ጋር ይሁን። የዛሬ አመጣጤ አየሽ፣ በሰው ላይ ብዙ ችግሮች ይደርሳሉ። በእኛም የደረሰው ከዚህ የተለየ አይደለም። ስለዚህ እናንተም አዲስ ህይወት ለመጀመር ይቅርብኝ። ይገባኛል ህመምሽ፣ ጉዳትሽ። ግን ለአንቺም ሆነ ለሱ የሚጠቅማችሁ ከልጃችሁ ትዝታ ትንሽ መራቅ። እንደሱም አይሆንም። እኔ እኮ ልጄ በጣም ነው የማስባት። ማለት ነው ይህ እኮ ሁላችንም እኮ እናስባታለን። እሺ ታዲያ እንዴት አድርጌ ልርሳት? አውቃለሁ ጉዳትሽ ይገባኛል። ግን አዲስ ህይወት መጀመር አለባችሁ። አንተም በዚህ ጉዳይ በጣም ብዙ ለፋ። ድሮም የተቀየረ ነገር የለም። አሁንም ምንም አይቀየርም። ታይ እንዲህ ስለተባለ አይደለም። አየሽ፣ ከሚወዱ ሰው ተለይቶ መኖርን እኔ በደንብ አውቀዋለሁ። ግን በቃ ሀዘን ላይ ሀዘን መጨመር ምንም ጥቅም ስለሌለው ነው። ቆይ አንተ በእኛ ቦታ ብትሆን ምን ታደርግ ነበር? ምን ማለት ነው እንዴ? እኔም እኮ ከሚወዱት ሰው ተለይቶ መኖርን ስሜቱን አውቀዋለሁ። ሁሉም ነገር ተፈጥሯል። ግን ህመም ላይ ህመም፣ ሀዘን ላይ ሀዘን መጨመር ጥቅም የለውም ብዬ ነው።
እኔ ደግሞ ያጣሁት አንድ ልጄን ነው። ልጄን አየሽ፣ በህይወትሽ ውስጥ እንደዚህ ተስፋ የሚያስቆርጥ ነገር ሲመጣ ከዛ ውስጥ እንዴት መውጣት እንዳለብሽ ማሰብ ነው። አንቺም እሱም አዲስ ህይወት መጀመር አለባችሁ። እንደዛ የማድረግ አቅም ጉልበቱም የለኝም። እንግዲህ ምርጫው አንቺ ነው። ብታስቢበት ጥሩ ነው። ነገሮች ሲመጡ ለበጎ ነው ብሎ ማሰብ ብልህነት ይመስለኛል። ገባሽ? ዛሬ ትልቁ አባትሽን ታየዋለሽ። እሱም ቢሆን ናፍቆኛል። ሙሉ ገንዘቡን ከከፈሉ እኮ ከቤተሰቦችሽ ጋር ትታያለሽ። ቆይ ለምንድን ነው የሚከፍለው? ብዙ ጥያቄ አትጠይቅኝ አላልኩሽ? እንዳልጠይቀ ከፈለክ አታውረኝ አይደል? እኔ የታዘዝኩትን ስሰራ ነው የሚከፈለኝ። ለዛ ነው ብቻዬን መሆን እፈልጋለሁ። ወጣልኝ። ትችያለሽ። ሌባ! ከየት ነው ያመጣት? ከየት ነው ያመጣት? ሌባ! ከየት ነው የሰረካት? ገና በልጅነት በቀን መስረቅ ጀመራችሁ? በዚህ በቀን መስረቅ ጀመራችሁ? ሌቦች! ሌባ! ሌባ! አባቷ እኮ ነው። ተረጋጋ። ሌባ! ሁሉም ሌባ! ተረጋጋ አልኩህ እኮ ቶማስ። አንተ እኮ እንደዚህ ስለሆንክ የሚፈጠር ነገር የለም። እንዴት ሰው ይሰርቃል? እንዴት? አንተ እንደዚህ በሆንክ ቁጥር ሌላ የሚጎዳ ሰው ይኖራል። እሷም እንደ ሚስት ልትረዳኝ ይገባል። ምን ነው ሌላ የተፈጠረ ችግር አለ እንዴ? ሁሉም ነገር እያገረሻል ባህሪ፣ ሁሉም ነገር ከአቅሜ በለው። ቶማስ ተረጋጋ አልኩህ እኮ። ምንድን ነው ይህን ያህል? የሰው ህይወት ላይ ደስታ እንዳለ ሁሉ ሀዘንም አለ። ራስን ተቆጣጠር እንጂ። እኔን
ስለምታፈቅሪኝ ነው አይደለ የምትንከባከብ? እሺ ቀስ በቀስ ብሎ ቀስ ምን ላድርግ? ልጄ ናፈቀች። ልጄ ጠረኗ ናፈቀኝ። እረዳለሁ እኮ ይቅርታ፣ አንቺንም ማጉላላውሽ አሰቃየውሽ። ምን ላድርግ? ችግር የለውም። የኔ ፍቅር ታውቃለህ፣ 3 ወር ነፍሰ ጡር ነኝ። ስለዚህ ለብዙ ነገሮች መዘጋጀት ይኖርብናል። እኔ አባት ለመሆን ተዘጋጅቻለሁ። ያፈራሁት ሀብት ደግሞ በቂ ነው። ስለዚህ በጣም ደስተኛ ነው ማለት ነው? አዎ። አንቺ ምንም ነገር እንዳታስቢ፣ እኔ አለሁልሽ። ያንተ መኖር ለኔ ከምንም በላይ ደስታ ነው። እስኪ አንድ እድል ልስጥሽ። ምን? ለልጃችን ስም አውጪ። የኔ ፍቅር አንተ ወጣለት። አንቺ ብታውጪለት ደስ ይለኛል። በቃ ጊዜው ሲደርስ ምን እናውጣለን ይሻላል ካልሽሽ። ግን አስበሽዋል? ልጃችን ወልደን ከሱ ጋር ሽርሽር ስንወጣ፣ ከከተማ ስንወጣ፣ መጫወቻ ቦታ ስንወስደው፣ ብዙ ልጆችን ወልደን እግዚአብሔር በትዳር ሲባርከን ምን ያህል ደስተኛ የሆነ ጊዜ እንደምናሳልፍ አስበሽዋል? እኔ ቤት ሰራተኛ ነው እንዴ አንተ እየሰከርክ? እሺ እኔ እዚህ ቤት ምንም ብዬ ልምጣ? ምን አይችልም? ምን ማለት ነው ብዬ ልምጣ ማለት? እንዴ በቃ እየመረረኝ ነው ማለት። ይኸውልህ ትሰማኛለህ? አሁን ደግሞ ጭራሽ ትናንትና ማታ ጠጥተህ ሰክረህ ስትመጣ ዝም ያልኩ ሰክራለሁ። እሺ የማታን ነገር አሁን ማንሳት ተገቢ ነው? ኧረ እባክህ እና ሁሌ እየጠጣሁ እየሰከርኩኝ መምጣት ፍላጎት አለኝ እያልከኝ ነው? ለምንድን ነው አንቺ ነገር የሚልሽ? ቆይ አንተ ከእኔ ጋር አብረን ምን ፍላጎት የለህም? እኔ ያላሰብኩት ነገር አታሳስቢ። ብታስበው ግድ አይሰጠኝም። ኧረ እባክሽ ተረጋግተሽ አስቢ። ይኸውልህ ትሰማኛለህ? ከዛሬ በኋላ አይደለም ልትጠጣ ብትቀምስ በራስህ ላይ ፈረድ። አሁንስ እንደው በጣም ምርር እያለኝ። አሃ ሚስት ስለሆንኩ መረረ እንዴ? ኧረ እባክሽ ምን አይነት ሰው ናት እባክሽ? አይመጣም እንዴ? ዛሬ ያገኝሻል። እሱ ካልመጣ አልበላም። ይመጣል አልኩሽ እኮ ይዞኝ ይሄዳል አይደል? ሙሉ ብሩን ይዞ ከመጣ ምክንያቱም ግን እስቲ ንገረኝ። ብዙ ጥያቄ አትጠይቅኝ አልኩሽ እሺ ይልቅ አሁን የመጣሁት ዛሬ እንደሚመጣ ላሳውቅሽ ነው። እሺ አሁን ምግቡን ቢያ ዶክተር ቶማስ በግል ጉዳይ ባጋጠመ ችግር ስራ ላይ የበደልክ መሆኑን ልነግርህ ያስጠራሁት። ይሁንም ነገሩ ትንሽ ከበድ ስላለ የስራ ጉዳይ ስለሆነ ነው እንጂ ያጋጠመ ችግር ሳያሳዝነን ቀርቶ አይደለም። እሺ ማስተካከላል። የስራ ጉዳይ ስለሆነ ነው እንጂ ያንተ ችግር ሳይገባኝ ቀርቶ አይደለም። እሺ በዚህ ሁኔታ ከቀጠልክ ግን ከስራ ልትሰናበት ትችላለህ። ኧረ አስተካክላለሁ አለቃ፣ አስተካክላለሁ። ከአንተ በጣም መጠንከር እጠብቃለሁ። እሺ እየመጣ ነው። የት አለ የመጣው? በጣም ቸኮልሽ።
በአሁኑ ቆየሁ እኮ። ሰዎቹ እኮ ገንዘቡን ካላመጣ አንለቃትም ብለውኝ እኮ ነው። ቆይ አሁን ተገኘ? ምን መሰለሽ ፍርዬ፣ እናትና አባትሽ ነገር ከሰሙ ነገሩን ወደ ክስ ይወስዱታል። ሰዎቹ ደግሞ ወደ ክስ እንደተወሰደ ካወቁ እናትና አባትሽን ይገሏቸዋል። ለዛ ብዬ ነው ትንሽ ያቆየሁት። ለምንድን ነው ግን እንደዛ የሚያደርጉት? ያው መቼስ የአባትሽ ሙያ ዶክተርም አይደል? ሰዎቹ ላይ ትልቅ ስህተት ሰርቷል። ለዛ ነው እንደዚህ ሆነው። ግን አታስቢ የኔ ልጅ፣ ሁሉንም ነገር እኔ አስተካክለዋለሁ። እኔ አንዳንዴ ይከፈኛል፣ አንዳንዴ ደግሞ ይናፍቁኛል። አይ ተይ የኔ ልጅ፣ ነይ እስኪ ወደ እኔ ነይ። ይኸውልሽ የኔ ልጅ፣ ሁሉንም ነገር እኔ አስተካክለዋለሁ። የምትፈልጊው ነገር ካለ ደግሞ እኔን ጠይቂኝ። እሺ? እሺ። ጥሩ። አሁን በቃ ጨዋታችንን እንጫወት። እሺ። እሾ ወጋኝ እኔን ውጋኝ፣ ሐኪም ባለው ፈጨኝ፣ እኔን ይፍጨኝ። መኪና ጲፕ ጲፕ፣ መኪና ጲፕ ጲፕ። አንቺ ግን እኔን ተወኝ ትይኛለሽ? እንዲህ ከሆንክ አንቺን ውስጥሽ ስለተጎዳ ለመንከባከብ በሞከርኩ እንፋታ። እኔን ሰውዬ በላውን ገብት የምተኛ ከሆነ ተኛ። ምን አልሽ? አንቺ እኔን ሰውዬ? ውዴ የኔ ፍቅር ሃኒ ማለት ቀረና ሰውዬ እንደው ወይኔ ሸትሙት አንቺን አሁን ሴትዮ ብዬ ብልሽ ቀኑን ሙሉ ስትጠጪ አትውይ። ይኸውልሽ ካልፈለግሽ ከኔ ጋር መኖር ካስጠላሽ መፋታት እንችላለን። ቆይ ቀን ሙሉ ስለ ፍቺ ስታስብ ነው እንዲህ ዋልከው? ይኸውልሽ በእናትሽ እኔ አንቺን በየቀኑ መንከባከብ እንደው እያባበሉ መኖር ስልቸት ብሎኛል። በቃኝ። ኢትስ ኢናፍ ፎር ሚ። እሺ እችን ቃል እንዳትረሳት። አረሰው ጥሩ አረሰው ልጅቷ የምትፈልገውን ነገር በሙሉ አድርግላት። ይሄ የኔ በቀል እንደሆነ ደግሞ ማንም ሰው እንዲያውቀው አልፈልግም። ኧረ ይሄንንማ በደንብ አውቃለሁ። ጥሩ። ቤተሰቦችሽ
ገንዘብ ምናምን እያልን የቤተሰቦቿን ስቃይ የበለጠ እናበዛዋለን። ጥሩ፣ ግን ይሄ ሁሉ ለምን? እሱ አንተን አይመለከትም። ይሄ የኔ ጉዳይ ነው። አንተ የምትፈልገው ነገር ብቻ ሲኖር ለእኔ አሳውቀኝ። ሁሉም ነገር እያደረገ ጥሩ። ስለዚህ አዲስ ነገር ካለ አሳውቀኝ። ዳይ አሁን ወደ ስራ። መልካም። ምን ነው ውድሽ? ምንድን ነው? ማታ ያወራሁትን አላስታውስም ለማለት ነው? ምንድን ነው? መፋታት እፈልጋለሁ ያልከኝ አንተ ነህ። እና ብቻዬን ጥለሽ ልትሄጂ ነው? በቃኝ። ሁሉም ነገር አብቅቷል። ማሪ እንኳን መጣ። ብቻዬን እኮ ባዶ ቤት ጥላኝ ልትሄድ ነው። ምን? እባክህ አንድ ነገር አለ ኤልሳ። አዎ እኔ አሁን የልጃችን የሆነ ፍንጭ ያመጣል፣ ልጃችን ያገኛታል ብዬ ሳስብ ጭራሽ አንተ ግን ሰካራም ሆንክ እና አረፍከው። ኤልሳ ምንድን ነው? እስኪ እኔ ተረጋግተሽ አውሪኝ። ምን ላይ ተፈጠረው? አልረጋጋም፣ አልችልም፣ መረጋጋት አልችልም። እባክሽ አትሂጂ። ልቀቅኝ። ኤልሳ ምን አይነት ስርዓት ነው? ቆይ እስኪ ተረጋጊ። ተረጋጉ፣ ተረጋጉ። በእውነት በእናንተ መሀል እንደዚህ አይነት ነገር በመፈጠሩ በጣም አዝኛለሁ። ፈጣሪም አይወደው። ፈጣሪ በትዳር ላይ እንደዚህ አይነት ነገር ሲፈጠር ደስ አይለው። አዎ እኛ ደግሞ ከፈጣሪያችን የምንርቀው በዋናነት በስጋችን አይደለም። በዋናነት የምንርቀው በአእምሯችን ነው። አንዳንዴ ሰዎች በቅዳሴ መሃል ሲቆሙ በስጋቸው እዛው መቅደስ ውስጥ ይሆኑና ማይንድ አብሰንት እንደሚባለው የሚሆኑት ለዚህ ነው። ስለዚህ በመሃላችሁ የተፈጠረውን ውስጣችሁ ያለውን ግብግብ ወደ ጎን ብላችሁ እርቀ ሰላም አውርዱ። ፈጣሪ ያውደው። እሺ፣ እናመሰግናለን ማሪ። ጥሩ። እንግዲህ ኤልሳ ይሄ ውስጥሽ ያለውን መጥፎ ሐሳብና ቅራኔ አውጪና ይቅር ተባብላችሁ ትዳራችሁን ከመፍረስ አድኝ። ይቅር ተባባሉ። በሉ እንግዲህ በስልክ ያዘዝኩኝ ነገር በደንብ እየፈጸምክ ነው? አዎ፣ አሻንጉሊቱን ሰርቂያታለሁ። ከኔና ካንተ ውጪ
ማንም ሰው ሳያውቅ ይሄ ነገር ይፈጸም። እሺ ስለ ብቸኝነት ታውቃለህ? ከህመም ሁሉ የከፋው ህመም ብቸኝነት ነው። እንዴት? ጥያቄ የማይፈልግ ንግግር ነው የነገርኩ። መልካም። ደሞ እቺ ልጅ ፍሬ ዝም ብላ ተናፍቀኛለች። ስለ እሷ ሳስብ ጨዋታዋን፣ ሳቋን ሳዳምጥ የልቤ ላይ ብርሃን ይቀጣጠላል። በደንብ ስማ፣ እቺ ልጅ በደንብ ተንከባከባት። ስራዬ ነው። ከፀሐይ ከጨረቃና ከከዋክብት በላይ የልብ ብርሃን ትበልጣለች። ኤልሲ ኤልሲ! አቤት። ይህ ነገር እዚህ ነበር እንዴ? ከየት መጣኸው? እዚህ ጋር ቁጭ ብሎ ነው ያገኘሁት። እንዴት ሊሆን ቻለ? ሄሎ፣ ምን? እንዴት ሊሆን ይችላል? እንዴት ሊሆን ይችላል? አይ ችግር የለም። ኧረ ምንም አይሰማም ህግ ምንም። ምን? ሄሎ ሄሎ፣ ምንድን ነው? ማን ነው? ልጃችሁ አልሞተችም አለች፣ ቆይቼ እደውላለሁ ነው የሚለው። ሄሎ ልጄ፣ የፈለግከውን አደርጋለሁ። እባክህ ልጄን ምንም አታድርግብኝ። እባክህ ልጄን ምንም አታድርግብኝ። ወይ ልጄ፣ እንዴ መሀሪ፣ ቆይታ አድርገህ መጣህ? ትንሽ ቆየሁ። የተኛሽ መስሎኝ ነበር።
ቶማስ የተፈጠረውን ነገር እየነገረኝ ነበረ። በጣም ይገርመኝ። በጣም ለምን ይሄን ያህል ጊዜ በልጃችን እንደተፈረደ? ቆይ ለምን ለህግ አታሳውቁ? አይሆንም። ጥሩ ማለቴ ያው ትንሽ ጉዳዩን በራሳችን ሞክረው ብለን። ጥሩ እናንተ ካላሳወቃችሁን ያሳውቃለሁ። እንደዛ እኮ አይደለም መሀሪ። ምን መሰለ፣ እኛ እንደዚህ አይነት ነገር ውስጥ ገብተን ልጃችንን ማጣት አንፈልግም። ምን ማለት ነው? በስንት መከራና ችግር የተገኘችዋ ልጅ ተፈርዶባት እዛው ተሰቃይ ነው የምትሉት? መሀሪ ስሜትህ እኮ ይገባናል መሀሪ፣ ግን በቃ ትንሽ ጊዜ እንይና ከዛ በኋላ እንመካከራለን። ጆኒስ ቤት ባልመጣ ነው የሚሻለኝ። እንደሱ እኮ አይደለም መሀሪ። ይኸውልህ ምን መሰለ፣ ፖሊስ የዚህ ነገር ውስጥ ገባ ማለት ልጃችንን እናጣታለን። እባክህ እኛን ተረዳና። ህግ እያለ አሁንም ቢሆን ምርመራው ይቀጥላል። እነሱ የሚሉትን እንጠብቅ። እስከዛ ሁሉም ነገር በእርጋታ ነው። ቶማስ አብራችሁ የኖራችሁ ያላችሁ ነው የሚመስላችሁ? አብራችሁ የኖራችሁ ተለያይታችኋል። አስቡበት። ብርጭቆ ላምጣ። እኔ የምልሽ ማንን ትወጂዋለሽ? እንዴት ነው የማልወደው? ትልቅ አባቴ አይደለ እንዴ? እሱ ተንከባክቦኛል። አባና እማዬ ይወዱኝ ይመስለኝ ነበር። እኔ ከዚህም በላይ መሀሪ ተሰቃይቷል፣ ግን ጥሩ ሰው ነው። እሱማ ልክ ነሽ። ከምታስቢው በላይ እሱ ጥሩ ሰው ነው። እኔም እናቴ በሕክምና ስህተት ከሞተች በኋላ ተንከባክቦ እንደ ልጁን ያሳደገኝ። የእሱን ውለታ ምንም ብሰራ የምከፍል አይመስለኝም። ትክክል። መሀሪ ጥሩ ሰው ነው። ከእነሱ በላይ እሱን እወደዋለሁ። መሀሪ ሁል ጊዜ ይናፍቀኛል። ታዲያ ታየው የለ እንዴ? እኔ እኮ ምግብ አልበላም ምለው እሱ እየናፈቀኝ ስለሆነ። እሱም እኮ ከልቡ ነው የሚወድሽ። እኔም እወደዋለሁ። ልጃችንን ስንወልድ ለልጃችን የሚሆን የህፃናት ዘፈን ተዘጋጅ። ብዙ ዘፈኖች የተለመዱ ናቸው እና እንደ አጋጣሚ አንድ አጥንቻለሁ። በልልኝ። መጀመሪያ እዚህ ጋር ሳሚኝና በልልኛ። እሾህ ወጋኝ እኔን ይውጋኝ፣ ሐኪም ባሎ ፈጀኝ እኔን ይፍጀኝ፣ ሾላ እርግፍ እርግፍ ሾላ እርግፍ እርግፍ፣ እሾህ ወጋኝ እኔን ይውጋኝ፣ ሐኪም ባሎ ፈጀኝ እኔን ይፍጀኝ፣ ሾላ እርግፍ እርግፍ ሾላ እርግፍ እርግፍ። ሀሎ፣ የመጀመሪያ ትዕዛዝ ልጅን የምትፈልግ ከሆነ ሚስትህን ግደል። ለምን? እሷን ልትገድል ስለምትችል ይሄ የእኛ ብቻ ሚስጥር ነው። ስለዚህ ሚስትህን ከገደልክ ልጅህን ታገኛለህ። እኔ ይህንን ማድረግ አልችልም። እንግዲያውስ ልጅህን ዋሻት። ሀሎ ምንድን ነው? ምንም። ደወሉልህ እንዴ? አይ አልደወሉም። ላንቺስ ደወሉልሽ? አልተደወለም። እሺ። ምንድን ነው? ችግር አለ?
እኔ እንደው ሁሉ ነገር ድብልቅልቅ ነው ያለብኝ። እኔ ምንም እየገባኝ አይደለም። እንዴት? እኔ አላቅም። እኔ በቃ ግራ ገብቶኛል ማሪ። ነገርኩህ እኮ ለምን ለፖሊስ አታሳውቅ? አይ አይሆንም፣ አይሆንም። አይደለም መጀመሪያ ባስብ እንኳን ልጄ ትሞታለች ማሪ። ታዲያ ምን ተሻለ? ምን አውቃለሁ ማሪ፣ ግራ ገብቶኛል እኮ እያልኩ ነው። ምን አውቃለሁ? አየህ፣ በህይወት ውስጥ ከባድና ክፉ የሚባሉ ቀናቶች ያጋጥመዋል። እነሱ ደግሞ ያጠነክረዋል። በህይወቱ ውጣ ውረድ ውስጥ ከባድ የሚባሉ ቀናቶች ያስተምረዋል። ትምህርቱ ደግሞ አንተን ይቀይርሃል። ቢያንስ ሁሉም ነገር ለበጎ ነው የሚለውን የህይወትን ትምህርት ትማርበታለህ እ ቆይ ግን ለምን እንደ በፊቱ ቶሎ ቶሎ አልመጣም? በዚህ ወር እኮ እየቆየን የምንመጣው። አይዞሽ፣ ከዚህ በኋላ አብሬሽ ነው የምሆነው። እሺ። እናትና አባት ስለ እነሱ እንዳትጠይቀኝ፣ ጠልቻቸዋለሁ። አንተ እዚህ ከኔ ጎን ቆመ ስትለፋ እነሱ እንደማይወዱን ስትነግረኝ ውሸትን ይመስለኝ ነበር። በቃ ስለ እንደዚህ አይነት ነገር አታውሪ። ይልቅ ስጦታ አምጥቼልሻለሁ። ምን? ቸኮላት ትወጃለሽ? አመሰግናለሁ። ምንም አይደል ፍርዬ። አትግደልኝ፣ አትግደልኝ፣ አታድርገው፣ አታድርገው፣ አትግደልኝ፣ 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 አታድርገው። አይዞሽ፣ 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 ተኝ፣ ቅዠት፣ አይዞሽ። ሄሎ። እሺ ቆይ እንዴት ብዬ
ስልክ በመደወል እየሰራ ያለው ስራ ጥሩ ነው። አየህ፣ ከኔ ድምፅ በተሻለ አንተን የመረጥኩት ነገሩ በሚስጥር እንዲያልቅ ስለምፈልግ ነው። ስለዚህ ስራህን ቀጥል። ሁሌ ጥያቄ ይፈጥርብኛል። ይሄ ሁሉ ነገር ለምን? እሱ የኔ ታሪክ ነው። ስለ ጓደኝነት ፍቅር ጥጉ ይገባሃል? ንገረኝ። ጓደኝነት በደስታም በሀዘንም ጊዜ አብሮ መሆን ይመስለኛል። ከዛም በላይ መሳሳት፣ ማሰብ፣ መውደድን ይጠይቃል። ብርሃን ባጣ ጊዜ ከጎን ሆኖ ሊደግፍ ሊመራ ይገባል። ይህንን እርዳታውን በምትፈልግ ጊዜ ከጎን ከሌለ በአስቸኳይ ተከታትለ ብርሃኑን አሳጣው። የሰራው ስራ እስኪገባው ድረስ ታስታውሳለህ? ያኔ ስላንተ ታሪክ ስትነግረኝ በጣም የምትወዳት የምትሳሳላት እናትህ በጠና በታመመች ጊዜ የእሱን እርዳታ ፈልገ ቶማስ ጋር ስትሄድ እሷን ኦፕራሲዮን ሲያደርግ በሰራው ስህተት ነው የእናትን ሕይወት ያጣው። ያኔም በጣም ተጎድተህ አዝነህ እንደነበር በደንብ አጫውተኛል አይደል? እሺ፣ እኔ ስለዛ ነው። አንተ ለምን? ምክንያቱ ይቆየ። አንተ ስልኩን እየደወልክ የምትሰራው ስራ ዝም ብለህ ቀጥል። ከሁለቱ አንዳቸው ሕይወታቸውን እስኪያጡ ድረስ። ከዛ የእነሱን ስቃይ ወይም ደግሞ ህመም በአይንህ ከኔ የበለጠ ፊት ለፊት ታየዋለህ። ስለዚህ ዝም ብለህ ስራህን ስራ። እንዴ ብላ እንጂ መች በላህ? ማለት ምግብ ቁርስ እኮ አልበላህም። አዎ እቸኩላለሁ። ሰሞኑን ስራ ገብቼ አላውቅም አይደል? መስሪያ ቤት ሄጄ ላስፈቅ። ምን ነው መርዛ አድርጋ ትገለኛለች ብለህ አሰብክ? ስልኬን ይዘህ ነው የምትይዩት? አዎ ልክ ሳገኘ ነው የመጣው አይደል? ሄሎ፣ ያለህበትን ለማን ትነግረኝ? ሰውዬ፣ እኔ ሚስቴን መግደል አልችልም። አንተ ለምን እኔን አገልኝ? ሄሎ ሄሎ፣ ጉዳዩን ለፖሊስ ማሳወቅ አለ። አይዞ ወንድሜ። ምን አይዞ? ምን? አይ በቃ በስልክ እየደወሉ ስለሚያናግሩኝ ጉዳዩን ለፖሊስ ማሳወቅ አለብኝ ብዬ ነው። ጥሩ ነው።
ምን ነው ችግር አለ እንዴ? አይ አሁን መሄድ አለብኝ። ችግር አለ? ከሰው ጋር አንድ ቀጠሮ አለ። ጉዳያችን እስክንጨርስ እዚህ ሰዋራ ቦታ መገናኘታችንን እንቀጥላለን። የጀመርነው ነገር ደግሞ አሁን እየተገባደደ ነው። ስለዚህ ከበፊቱ በበለጠ መጠንቀቅ አለብን። ብርሃኔን ካጣው በኋላ ወዳጆቼ ሲርቁኝ አንተ ነህ ከጎኔ ሆነ እየመራ እዚህ ያደረስከኝ። ለዚህም ላመሰግን እወዳለሁ። እኔ ነኝ እንጂ ማመስገን ያለብኝ። እናቴን ካጣው በኋላ ከጎዳና አንስተህ እኮ ለዚህ ያበቃኝ አንተ ነህ። በጣም ነው የማመሰግነው። ሌሊቱን ሙሉ እንቅልፍ አልተኛው። ምን እየሰራህ ነው? ምን ነው ችግር አለ እንዴ? ነገሩን ለፖሊስ ሊያሳውቁ ነው። ጉዳዩን ፈጥነህ ጨርስ። ሄሎ 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 ሄሎ፣ ቆይ እናንተ እነማን ናችሁ? ሄሎ ሄሎ፣ እስካሁን አልተኛሽም? ሁሉም ነገር ልነግርህ እፈልጋለሁ። ምንድን? ከሁለት አንዳችን መሞት አለብን። ደውለውልሽ ነበር? አልቻልኩም። እባክህ አንተ ግደለኝ። እባክህ ለልጃችን ስትል አድርገው። እባክህ ልጃችን ነፃ እንድትሆን አድርገው። እባክህ
እኮ ነው ትችላለህ አድርገው እባክህ ግደለኝ አሎ አይ ይህን ነገር ማድረግ አልችልም። እባክህን ግደለኝ እባክሽ ሄሎ ይህን ዘፈን ከአንድ ሰው ውጪ ማንም አይዘፍነው። አንተ እንዴት አወቀው? ምን ምን አያደርገውም። በፍጹም ቆይ እሺ አሁን እንዴት ልታወቅ ይችላል? እኔ እንጃ ምን አቆምክ? ዛሬ ቤት እንቀይራለን። ከዚህ ልወጣ ነው? አዎ፣ አንቺ ከዚህ ወጥተሽ ብርሃን ማየት አለብሽ። ቤተሰቡም ከዚህ በላይ ጨለማ ውስጥ መቆየት የለበትም። እና አንተ ልትለየኝ ነው ማለት ነው? እሱ ያንቺ ምርጫ ነው። ለማንኛውም አንድ ቦታ ደርሼ እመጣለሁ። መሀሪ፣ በተፈጠረው ነገር በጣም አዝኛለሁ። በምኑ? ባለቤት ሞተች። አሁን አንድ እኩል ሆነናል። ሚስቴ የ3 ወር ጽንስ በሆዷ ይዛ ነበር። መኪናውን ቀስ ብላ አሽከርክር ስትልህ አትላፉ። አንተ ግን እያበረርክ ነበር ስትነዳው የነበረው። ሚስቴንና ልጄን አጣሁ። የዓይኔንም ብርሃን አጣሁ። አንተና ሚስት ግን ተረፋችሁ። አንተ ነበርካ አጠገባችን ሆነ ስትጫወትብን የነበርከው። ጓደኛ ነበርኩ። እናንተ ነበራችሁ ቤቴ ድረስ እየተመላለሳችሁ ምትጠይቁኝ የነበረው። የዓይኔን ብርሃን ካጣው ጊዜ በኋላ ግን አንድም ቀን ቤቴ ዝር ብላችሁ አታውቁም ነበር። አዎ አየህ፣ ይሄ ነገር አጋጣሚ ነው ብዬ ለማሰብ ብሞክርም እናንተ ግን በእኔ ላይ ያላችሁ አመለካከት ተቀይሮ ነበር። አዎ አየህ፣ የእናንተ ብርሃናችሁ ልጃችሁ ነበረች። ልጃችሁን ከእናንተ ቀምቼ
ለእኔ ደግሞ የልቤ ላይ ብርሃን አደረግኳት። አዎ ከዛ በኋላ የእናንተን ደስታ እኔ ነጠቅኳችሁ። ልጄ የት ናት? ስማኝ፣ እኔ እኮ ብርሃኔን አጥቼ ሚስቴንና ልጆቼን አጥቼ በብቸኝነት ተኮራምቼ ስቀመጥ፣ እናንተ ግን ቤታችሁ በደስታ በፌሽታ ስትፍነከነኩ ነበር። አዎ የኔ ብቸኝነት እንዲገባ ብዬ ሚስትህን እንድትገላት አደረግኩ። አዎ ንገረኝ፣ ልጄ የት ናት? ይኸውልህ ይህን ሁሉ ነገር ያደረግኩት በደስታዬ ጊዜ አብራችሁኝ ሆናችሁ በሐዘኔ ጊዜ ስለሸሻችሁኝ ነው። አዎ የኔ ብቸኝነትና ሐዘን እንዲገባችሁ ብዬ በሁለታችሁ መሃል እንደዚህ አይነት ቅራኔ እንዲፈጠር አደረግኳችሁ። አሁን አንድ እኩል ሆነናል። እኩል የሆነ ጓደኝነት። ንገረኝ አንተ አውሬ፣ ልጅ የት ናት? እገልሃለሁ። ትሰማለህ? እኔን ከገደልከኝ ልጅ ትሞታለች። ይህንን ቤት ሽጠውና ያኔ ልጅህን ታያታለህ። ቤቱ አይሸጥም፣ አይሸጥም። ምን? በሕይወት አለሽ? አዎ አለ። ቤቱ አይሸጥም። አብረን ስትበላ ስትጠጣ ከርመህ እኛን ከዳ፣ ልጃችንም ነጠቅከን። ይኸውልሽ አይምሮ እስኪቆስል ድረስ ነው ደስታዬን፣ ሚስቴን፣ ልጄንና የዓይኔን ብርሃን ነጠቃችሁኝ። አየህ፣ ያኔ እናንተ ባትላፉ ኖሮ ይህ አደጋ አይደርስብኝም ነበር። ንገረኝ አንተ እርጉም። አልነግርህም። ልጄ የት ናት? ንገረኝ፣ ንገረኝ። ዛሬ ከዚህ እንሄዳለን ብሎኛል። አዎ ከደወለ አብረን እንሄዳለን። ግን እዚህ የተሻለ ነው? እኔ እንጃ፣ እሱን አይተሽ ትወስኛለሽ። አንተ አታውቅም እንዴ? እኔ ከታዘዝኩት ስራ ውጭ ምንም አላውቅም። ይገርማል። ምን ነው መጣ? እንደሚከተሉኝ ያውቃለሁ። የምፈልገውም ይህንን ነው። እናማ ና ውሰደኝ፣ እነግርሃለሁ።
ማላገጥ ነው። ማንም አያመልጥ ማለት ልጄ ትሰማለህ? የፈለግከውን ነገር ልጅ ፊት ማድረግ ትችላለህ። ቀኑን ሙሉ እንድትከተለኝ ሳጦዝ የነበረው በምሽትም ይዤ የመጣሁት በምክንያት ነው። ለምን? አሁን አንተ ጎበዝ ሆንክ፣ ልጅ ፊት ግደለኝ። ልጅን ምን ብልሃት ነው? እሷ እዚህ ታስራ በነበረችበት ጊዜ አብሬያት ነበርኩ። አሁን ደግሞ ነፃነቴን እፈልጋለሁ። ይሄ ደግሞ ምርጫው የፍሬ ነው። የኔ ልጅ ነይ ከኔ ጋር አብረን ነው። ነይ አብራኝ በነበረችበት ጊዜ የልቤ ብርሃን ነበረች። ሚስቴን ልጄን አጥቻለሁ። አሁን ደግሞ ፍሬን ከማጣ ሞቴን እመርጣለሁ። እናንተ ግን ለምን አብራችሁኝ አልነበራችሁ? ለምን አጠገቤ አልነበራችሁ? አዎ ለዚህ መልስ አላችሁ። እኔ ግን ሁሉንም ነገር ነግሬያታለሁ። በፍሬ ልብ ላይ የእኔ ፍቅር ብቻ ነው ያለው። ልጃችን አይምሮ ላይ እየቀለድክ ነበር ማለት ነው። ነገርኩ። ከዚህ በኋላ ምርጫው የፍሬ ነው። ከተከተለችኝ ማረኝ፣ ካልተከተለችኝ ግን ግደለኝ፣ ግደለኝ። ጭራሽ ፊት ለፊቴ እየረዳኝ የነበረውን ሰው ትገሉታላችሁ? ጭራሽ ምን አይነት ጨካኞች ናችሁ? አየሽ፣ የአንቺ ቤተሰቦች እንደዚህ ናቸው። አሁን በዓይንሽ አይተሻል። ምትመርጩ ምረጭ። በተደጋጋሚ አትመላለስ አልኩ አይደል? ለዚህ ነው የመጣሁት። ሰውዬ፣ እኔ አንተ እርዳታ አልፈልግም። ይኸውልሽ ኤልሳ፣ አውቃለሁ ጥፋት አጥፍቻለሁ። እሱም ጥፋቴ ጸጸቱ አላስቀምጥ ብሎኛል። ባለቤትሽ ታስሯል፣ የሚረዳሽ የለም። ይህንን ነገር ደግሞ የማደርገው ላጠፋሁት ጥፋት ይቅርታ እንድታደርጊልኝ ብዬ ነው። አየሽ፣ ባለቤትሽ በስተት ሰው ስለገደለ ማን ነው? እሱ የሚረዳን ሰው ነው። የሚረዳን ሰውዬ ግን ጥሩ ሰው ነው። እሱ ባይኖር ኖሮ ለማንኛውም ዛሬ አባትሽን ለመጠየቅ እሄዳለሁ።
እንዴት ነህ? አዲሱ ባልሽ ወዴት ነው የተመለሰው? ልጄን መንጠቁ ሳያንስ አንቺንም ሚስቴንም ምንድን ነው የምታወራው? ሂጂልኝ ሂጂልኝ ብዬሻለሁ። ሂጂልኝ። ምንድን ነው ኢንስፔክተር? አሎ፣ ምንድን ነው? ጸጥታ!